ሰላም ቤተሰቦቼ እንዴት አላችሁ? እግዚአብሔር ይመስገን። እንኳን ለደብረ ታቦር በዓል በሰላም በጤና አደረሳችሁ። ቤተሰቦቼ ሰሞኑን እንዳያችሁት እግዚአብሔር ይመስገን የእንጦጦ ሐመረኖ ቅዱስ ኪዳነ ምሕረት ጸበሏን ተአምሯን አሳይታኛለችና በእውነት እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ወላዲተ አምላክ ቅዱስ ኪዳነ ምሕረት ክብርና ምስጋና ለእሷ ይገባል። እንደምታውቁት ቤተሰቦቼ እኔ በኦክሲጅን ነው የምተነፍሰው። በሳምባ ቱቦ መስማትና በሁለቱም ሳምባ ላይ ጠባሳ አለ። በዛም ሁኔታ ውስጥም ሆኜ የልብና እንዲሁም ደግሞ የጭንቅላት ነርቭ ታማሚ ነኝ። በሁለቱም ጆሮዬ ሁለት ጊዜ 4 ጊዜ በአጠቃላይ ሰርጀሪ ሰርቻለሁ። እናም በዚህ ሁኔታ ውስጥ ሆኜ ነው እቺን 16 ጾም ጸበል እየተጠመኩ የነበረውና በምጠመቅበት ሰዓት ነው እንግዲህ ይህንን ተአምር እመቤቴ ያሳየችን። እኔ እንደምታውቁት ዋና ዊልቸር ላይ እንድቀመጥ ያደረገኝ ትልቁ ችግር 2 ነገር ነበሩ። እሱም አንደኛው የጭንቅላት ነርቭ ባላንስ ማጣት፣ በጣም የተሰራበት ሰርጀሪ በኋላ ባላንስ ማድረግ አልችልም። ከዛም ያዞረኛል፣ እንደገና የሚጥለኝና ራሴን ሁሉ ስት ነበረ። በተደጋጋሚ ብዙ ቦታ እየወደኩ ይገጨኝ ነበረ እና በዚህ ሁኔታ ውስጥ ሆኜ ነው ዊልቸር ላይ አንዱም እንድትቀመጥ ያደረገኝ። ሁለተኛ ደግሞ የዚህ የነርቡ የተሰራው ሰርጀሪ በኋላ የመጨረሻው ሰርጀሪ ከተሰራው በኋላ አንደኛው የግራ እግሬ በጣም ሙሉ ለሙሉ ደንዝዞ አልታዘዛለኝ። እንደገናም ደግሞ ልክ በምረግጥበት ሰዓት ላይ እንደ ባላንስ ያስተኝ ነበር፣ የእግር ባላንስ ማለት ነው። እና በዛም የተነሳ ሁለቱም ተደራረቡብኝ። በዚህ ሁኔታ ውስጥ ነው እንግዲህ አደጋ የደረሰብኝ ስለነበረ ዶክተሮቹ ዊልቸር ላይ እንደሆነ ተደረኩት ማለት ነው። እና አሁን ላይ እመቤቴ ከሰሞኑ ያያችሁትን ተአምር አይታችኋልና ያንን ምራመድባት የቀረ 3 ዓመት ሙሉ አልታዘዝ ያለኝ እግሬ በጣም ሸምቅቆ ያዘኝ እግሬ 3 ዓመት ሙሉ እንግዲህ ያስቡት አብጦ ነበረ። እንደ ውሃ ነገር መግል ነገር ይዞ ይቋጠር በየጊዜው እያበጠ እየቋጠረ ይረብሽ ነበር እና በዚህ ሁኔታ ውስጥ ነው ጸበሏን ስጠመቅ እንግዲህ ያንን ነገር እርግፍ አርጋ ውልቅ አርጋልኝ ያበጠውን ፈነዳ። እንደገና እግሬ ቀጥ እያለ እየቆመ ለመቆም የቻልኩትኝና እግዚአብሔር ይመስገን፣ ክብሩ እሱ ይሰጥ። እመቤቴ ቅድስት ኪዳነ ምሕረት ምስጋና ይገባታልና በጣም ነው ደስ ያለኝ። አሁንም ቢሆን የኢትዮጵያ ሕዝብ ሁሌም በጸሎታችሁ አስቡኝ እላለሁና አሁንም በጸሎታችሁ እንድታስቡኝ በእግዚአብሔር ስም ጠይቃችኋለሁ። ምክንያቱም ትንሽ አሁን ስንቀሳቀስ እንዲሁም ደግሞ ትራመድ የተወሰነች ነው፣ ቤት ውስጥ ነው ትንሽ እየተንቀሳቀስኩ ያለሁትኝ። ምክንያቱም በጣም ያዞረኛል። ባላንስ ለማድረግ ያለች የጭንቅላቴ ላይ ያለው ችግኝ በጣም ባላንስ ማድረግ አቅተኛል፣ ያንገዳግደኛል። እንደገና ደግሞ ልቤ በጣም ይመታል፣ በጣም በኃይለኛው እየመታ ኦክሲጅን እያጠረኝ ያለውና ያ ነገር እንዲስተካከልልኝ ከዚህም ኦክሲጅን እንድታላቀቀኝ በጸሎታችሁ አስቡኝ ማለት ፈልጋለሁ። ኢትዮጵያ ሕዝብ ሁላችሁም በጸሎታችሁ እያሰባችሁ ስለምታደርጉልኝ ነገር ሁሉ ከልብ አመሰግናለሁ። አበረታቱኝ ማለት ፈልጋለሁ። ሁሌም እየደወላችሁ ደግሞ አይዞ በርታ ትድናለህ እያላችሁ እንኳን ደስ ያላችሁ ሁሉ እግዚአብሔር እድሜና ጤና ይስጣችሁ። በእውነት በጣም ነው የማመሰግነው። ኑሩልኝ ቤተሰቦቼ፣ በጸሎታችሁ አስቡኝ። አመሰግናለሁ።